በኦሮሚያ ክልል ከሚገኙ ቱሪዝም መዳረሻ ስፍራዎች መካከል ተጠቃሽ ናት ባቱ ከተማ። ባቱ ከተማ ከአዲስ አበባ ወደ 165 ኪሎ ሜትር አካባቢ ርቀት ላይ የምትገኝ ከተማ ናት። በዚህ ከተማ እንዴት ያለ ለቱሪዝም መዳረሻ የሚሆን ነገር አለ? እነዚህ የቱሪዝም መዳረሻዎችስ ምን ይመስላሉ? ምን ምቹ ሁኔታ አለ የሚለውን ወደ እናንተ እናደርሳለን። አብራችሁ ቆዩ። ባቱ ከተማ እንግዲህ ዋነኛ የቱሪዝም መዳረሻዋ ደንበል ሐይቅ ነው። ደንበል ሐይቅ መግቢያ በር ላይ ነው የምንገኘው። ደንበል ሐይቅ ምን አይነት ሰሩ የልማት ስራዎችን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። የደንበል ሐይቅ ባቱ ከተማን 2 እጥፍ እንደሆነ ይነገራል። ባቱ ከተማን የቱሪዝም መዳረሻ ለማድረግ በሚሰሩ ስራዎች ውስጥ ትልቁን ስፍራ ይይዛል። ሐይቁ ከ50,000 ሄክታር በላይ ስፋት ያለው ነው። የባቱ እምቅ የቱሪዝም ሀብት የሆነው ደንበል ሐይቅ የከተማዋን የቱሪዝም ፍሰት በመጨመር ረገድ የማይተካ ሚና ያለው ነው። ምንም እንኳን ሐይቁ ሳይለማ ረጅም ዘመናትን ቢሻገርም ባለፉት ዓመታት ሐይቁን ለማስዋብ በተሰሩ ስራዎች ለሀገር ውስጥም ሆነ ለውጭ ቱሪስቶች ምቹ ሁኔታን መፍጠር ተችሏል። ድሮ ታቀው ይሄ ቦታ ዳሶች ምናምን ነበሩ። እናቶቻችን ዳስ እንትን እያሉ አሳ ጠብሰው ይሸጡ ነበረ አስታውሳለሁ። እና ማለት እንዲህ አምርም ነበር። አሁን ላይ ግን ሳየው በጣም ነው የሚያምረው። በጣም ውብ ሆኗል ያለው ነገር። ነፋሻማው ግሪን ነው ምናምን የሚታየው ነገር ምናምን በጣም ነው የሚያምረው። እኔ ወድጄዋለሁ። ከቤተሰቦቼ ጋርም አሪፍ ጊዜ እያሳለፍኩ ነው። አሸዋ ነበር፣ አዋራ ነበር፣ ግንዶች ነበሩ አስታውሳለሁ። እዚህ ግንዶች ወድቀው ምናምን ነበረ። ልብስ የሚያጥቡ ምናምን ነበሩ። ልብስ እያጠቡ ግንድ ላይ እያሰጡ ምናምን ነበረ። ይሄን ያህል እንደዚህ ውብ አልነበረም እንዳሁኑ። ይሄን ያህል የሚያምርም አልነበረም ምናምን። ግን አሁን ላይ በጣም ነው የሚያምረው። በጣም ተቀይሯል ማለት ይቻላል። I have to say this area over here is also really beautiful. ስለዚህ ቦታ ማለት የምችለው በጣም የሚያምር ነው። በተለይ ቁጭ ስትይ የሚገርም ተፈጥሮን ማየት ትችያለሽ። የሚጣፍጥ ምግብ፣ ትኩስ አሳ፣ ደስ የሚል መጠጥ ታገኛለሽ። በትክክልም ይህን ነገር በጣም ነው የምወደው። 10 ዓመት ሆኖኛል ወደ ኢትዮጵያ መመላለስ ከጀመርኩ። እዚህ ሐይቅ ላይም ረጅም ጊዜ አዋፋትንና ሌሎች እንስሳትን በማየት አሳልፋለሁ። አሁን ደግሞ የበለጠ አካባቢው አብሯል። ጥሩ ነገር ተሰርቷል። እዚህ ቦታ ሁሉም ሰው መጥቶ እንዲጎበኝና እንዲያይ እጋብዛለሁ። ምክንያቱም በጣም የሚያምር ልዩ ቦታ ነው። ከዚህ በፊት እኔ እዚህ ያልነበርኩ ለ5 ዓመታት ሌላ ሀገር ነበርኩ። ዱባይ ነው የምኖረው። ስመጣ ደግሞ ሲሄድ እንደዚህ ያልነበረም። ስመጣ በጣም ብዙ ለውጥን ብዙ ነገር እናያቸዋለሁ። በጣም ደስ ብሎኛል። ዛሬ ደግሞ ለማያት ወደዚህ ሲመጣ የበለጠ ደግሞ ደስ ብሎኛል ማለት ነው። ከተማን ገና እያየሁት ነው። ሳይው የመጀመሪያ ቀን እዚህ ነው የመጣሁት። ዛሬ እያየሁት ነው። ካየሁት ደግሞ ከበፊቱ በጣም ሰፊ የሆነ ስራ ተሰርቷል። እዚህ አካባቢ ለብዙ ጊዜ አሸዋ ሆኖ ነው የቆየው። ግን እቺ ቦታ አሁን ከተሰራች ወዲህ በጣም ደስ ይላል። በጣም ደስ ይላል። ይሄው ካፌዎች ተሰርተው አጊጠው በጥሩ ሁኔታ እንደው ለሚመጣውም በጣም ጥሩ መስህብ ሆኖ ይገኛል እና በፊት እንደዚህ አልነበረም። በሐይቁ ዙሪያ ለመዝናናት ለተገኙ የአካባቢው ተወላጆችና በተለያዩ ሙያ ለተሰማሩ አገልግሎት ሰጪዎች የሐይቁ መልማት ለከተማው ምቹ ሁኔታን ፈጥሯል። የጎብኚዎች ፍሰት እንዲጨምርም ምክንያት ሆኗል። ደንበል ሐይቅ 5 ደሴቶችን በውስጡ አቅፎ ይዟል። ታሪካዊ ገዳማት፣ የአዋፋት ደሴትና መሰል ለጉብኝት አስደናቂ የሆኑ ነገሮችን የያዘ ነው። የጉማሬ መንጋ በተለይ ወጥቶ በጋጣሚ ቢታዩ በአንድ ጊዜ ከ10 እስከ 20 የሚሆኑ ጉማሬዎች ወጥቶ ወንዙን የሚያደምርቁበትና የሚያሸበርቁበት ሁኔታ ነው ያለው።
አንደኛው እሱን ለኩበት በጣም ይመጡታል። ሁለተኛው የተለያየ አፍ ዝርያዎች ስላየ አፈቱን ልማት ይደረኩበታል። ሶስተኛው ገዳሙ የተለያዩ መጻሕፍትና ታሪካዊ ቦታ ስለሆነ እሱን ለማትረኩበታል። አራተኛውና ዋንኛው ሐይቁና ከተማው በልዩ እንዲመርኩ ያደረጉት የሰላም ሁኔታ ህብረተሰቡም በጣም በተለያየ ሁኔታ ተዝናንቶበት ራክተውበት ምእመናን ደግሞ ሃይማኖታቸውን በሰፊ አክብረውበት የፈለጉበትን አግኝተውበት የሚኖሩበት ሁኔታ ስለሆነ ከተማችንና ሐይቁንም ልዩ ያደርገዋል የሚል ሐሳብ ነው። በዚህ ቦታ በጣም ነው የምደነቀው። ሐይቁ በጣም ነው የሚያምረው። በጣም ጸጥ ያለና ሰላማዊ ነው። ደሳስ የሚሉ እንስሳቶች አሉ። የሚያማምሩ ወፎችና ዳክዬዎች በሐይቁ ውስጥ ሲዋኙ የሚስተዋሉ ጉማሬዎች በተለይ እንደኔ ከአውሮፓ ለሚመጣ ሰው እጅጉን አስደናቂና አስደሳች ናቸው። ሐይቁን ስጎበኝ ደሴቶቹንና በደሴቶቹ ላይ ያሉ ቤተክርስቲያናትንና ጥንታዊ ታሪኮችን ማየትና ማወቅ ችያለሁ። ይህ በጣም አስደሳች ነው። ይህ በትክክልም የተለየ ቦታ ነው። ፕሮጀክቱ ከተሰራ ከለማ ካማረበት በኋላ ግን የቱሪስቱ ፍሰት በጣም ጨምሯል። በአሁኑ ሰዓት በጣም ብዙ ህዝብ ከተለያየ ሀገር ይመጣል ማለት ነው። እነዛ የሚመጡ ህዝቦች የሚመጡ እንግዶችን እኛም ተጠቃሚ ሆነን እኛም እየተጠቀምን እነሱም በመስናናት እኛ ደግሞ አገልግሎት በመስጠት እኛም ተጠቃሚ ነን፣ ከተማ አስተዳደሩም ተጠቃሚ ነው ማለት ነው። ይህ ፕሮጀክት ወክዌ ያለው እዚህ የምታየው የሰርኩሌሽን ሰው የሚዝናናበት ቦታ አለው፣ ፕሌግራውንድ አለው፣ ህፃኖች የሚዝናኑበት፣ ሌሎች አሳ መሸጫዎች በኢንተርፕራይዝ የተሰሩ ሼዶች አሉት። ይህ አጠቃላይ ከቱሪስት ፍሰቱ አንጻር የተሻለ ስራ የተሻለ አስተዋጽኦ ለከተማችን አበርክቷል። ቦታ አረንጓዴያማ በመሆን ለምቷል። በጣም ነው የሚያምረው እንደምታዩት ተመልካቾቻችን። ከዚህ ባሻገር ደግሞ እዚህ ቦታ ላይ ለመዝናናት መጥቶ የትኛውንም የፈለጉትን ነገር ማጣት አይታሰብም። ምክንያቱም የከተማ አስተዳደሩ ወጣቶችን በተለያዩ የአገልግሎት ሰጪ ዘርፍ በማሰማራት የስራ እድል ፈጥሮላቸዋል። እዚህ ቦታ ለመዝናናት የሚመጡትም በቀላሉ የሚፈልጉትን አገልግሎት እንዲያገኙ ማስቻል ተችሏል። እንደምታዩ እዚህ አሳ የሚሸጡት ሰዎች በየእንትኑ ነበር አሳ ሲሸጥ የነበረው በመዳበሪያ በእንጨት በሚያስጠላ መንገድ። አሁን ግን ይሄን የመሰለ ሼድ ሰርተን የስራ እድልም እንዲፈጠር ከ400 ሰው በላይ ነው እዚህ ላይ ተደራጅቶ አሳ ብቻ እንዲያቀርብ ሌሎች ከአሳ ጋር ተያያዥ ያላቸው ነገሮች እንዲሸጡ የስራ እድል እንዲፈጠርላቸው የተደረገ ሁኔታ አለ። በሌላ በኩል የከተማው ገቢ ጨምሯል። ከአጠቃላይ ከከተማ አንጻር እንደ ባቱ ከተማ ያው ምቹ ሁኔታ ጥሩ ፕላን ያላት ከተማ ናት። ከቱሪዝም አንጻር ሌሎች አገልግሎት ሰጪ ተቋማችንም ጭምር ከማጠናከር ትልቅ ስራ የተሰራ ነው ያለው። ትልቁ በጣም ብዙ የስራ አጥ ወጣቶች እዚህ ተደራጅተው ስራ እንዲያገኙ ሆነዋል። አሳ የሚያሰግሩ ማህበር አለ፣ አሳ የሚሸጥ ማህበር አለ፣ አሳ ጠብሶ ደግሞ ለቱሪስቶች የሚያቀርቡ አሉ። እነዚህ ሁሉ የስራ እድል ተጠቃሚዎች ናቸው። ስለዚህ እያንዳንዱ ሰው ወደዚህ ሲመጣ አንደኛ አሪፍ አየርን እየተናፈሰ ጥሩ ነገር እያየ አሳ መብላት ከፈለገ አሳ ይበላል። አሳን የሚሸጡ ልጆች አሉ። በጥሩ በሆነ ሁኔታ ያልቆየ ምን ያላለ እዚሁ ፍሬሽ ከዚሁ የወጣ ማለት ነው። በየቀኑ ሁለት ሞተር ጀልባ ይመደባል። በተራ ነው የምንሰራው። በማህበር ተደራጅተን በጥሩ ሁኔታ ነው የምናስተናግደው። አንዳንዴ አልፎ አልፎ እሁድና ቅዳሜ ብዙ እንግዶች ይመጣሉ። በዛን ጊዜ ጀልባዎቹንም ጨምረን እስከ 10 ጀልባ እስከ 15 ጀልባ የምንሰራበት ጊዜ አለ። በተለይ በአመት በዓል ጊዜ ለአስተርዮ ንግስ፣ እዚህ ገሊላ ተክለ ሃይማኖት ንግስ በሚነግሱ ጊዜ እና ለጥምቀት እነዚህን ሰዓቶች ብዙ እንግዶች ይመጣሉ። በጥሩ ሁኔታ እንጠቀማለን። ወጣቱም ጎበዝ ነው ስራ ላይ እየተሰማራ ነው ያለው። እንዳየሁት ከሆነ ፎቶ የሚያነሳው በፎቶ
አሳ የሚያጠምደው ያው ካፌዎች ብዙ ካፌዎች አሉ እዚህ ጋር እንደምናያቸው እና ያው በጣም ደስ ይላል። ወጣቱ ስራ ላይ ነው። ቢያንስ የተወሰነ ነገር ለወጣቱ አግዟል ብዬ አስባለሁ። እዚህ ጋር ጉብኝት ቦታ መሰራቱ ምናምንና በጣም ደስ ይላል። ሰፊ የስራ እድልም ተፈጥሯል። እኛ ለምሳሌ ካፒታላችን የተወሰነ ነበረ። አሁን ግን ከ1 ሚሊዮን 500 ሺህ ብር በላይ ደርሷል ካፒታላችን። መጀመሪያ ስንደራጅ በጣም በትንሽ ካፒታል ነበር የጀመርነው። ስለዚህ በራሳችንም በማህበራችንም ትልቅ ልውጥ አግኝተናል ማለት ነው። ልውጥ በመገኘቱ ይሄ ተፈጥሮ ይሄ ሐይቅ እዚህ በመኖሩ ይሄ ሐይቁ ለኛ ባለውለታ ነው፣ የጀርባ አጥንታችን ነው ማለት ነው። ኑሯችን የተመሰረተ ሐይቁ ላይ ነው። ሀምሳ የሚሆኑ ሞተር ጀልባዎች አሉ። እዚህ ላይ ሰው ተደራጅተው ገቢ የሚያገኙበት ሁኔታ በሰፊ የተሰራበትና ውጤታማ የሆነበት ሁኔታ ያለው። ይሄ ብቻ ሳይሆን አስጎብኚዎች አሉ። 2 ማህበር አስጎብኚዎች አሉ። 22 አባል ያለው አስጎብኚ ነው ያለውና ይሄ አስጎብኚ 2 ነገር ይሰራል። አንደኛው ቱሪስቶቹ ወደዚህ ሲመጡ ጤናማ ግንኙነት እንዲያደርጉ፣ ለስላሳ ግንኙነት እንዲያደርጉ፣ ተዝናንቶ ራክተው የፈለጉትን አግኝተው እንዲመለሱት ይሰራሉ። ሁለተኛ ደረበሱበት አድርሶ አስጎብኝቷቸው አስተምሯቸው አረክቷቸው የሚመጣበት ሁኔታ ነው ያለው። ዙሪያውን የማልማት ስራ የተለያዩ ስራ ተሰርቶ የወጣቶች የስራ ዕድል የተፈጠረበት ሁኔታ ነው ያለውና የባቱ ከተማን የቱሪዝም ኮንፈረንስ የስፖርትና የስልጠና ማዕከል ለማድረግ የተለያዩ ስራዎች ተጀምረዋል። ለዚህ ደግሞ ኢንቨስትመንት ወሳኝ ድርሻ ይዛል። ይህንን ከግምት ውስጥ በማስገባት የከተማ አስተዳደሩ ኢንቨስተሮችን ለመሳብ በልዩ ትኩረት እየሰራ ነው። ከተማችን ያው ከኢትዮጵያ ካሉት ከተሞች በብዙ መልኩ ትለያለች። ምቹ ሁኔታዎች አላት። የመጀመሪያው ቅርበቷ ነው። ከአዲስ አበባ 160 ኪሎ ሜትር ላይ ነው የምትገኘው። ሁለተኛ መልክዓ ምድሯ አለ። በተፈጥሮ የተሰጣት ጥሩ ሀብት አላት፣ እምቅ ሀብት። እሱም ደንበል ሐይቅ ነው። ብዙ በተፈጥሮ የቱሪስት መስህብ የሆኑ ነገሮች ያሉበት ከተማ ናት። በዚህ መሰረት ከተማዋ መልክዓ ምድሯም የሰጣ ነው ለኢንቨስትመንት። እኛም ፕሮሞሽን ስራ እየሰራን ኢንቨስተሮች ከቅርብ ጊዜ በኋላ እንዳልኩሽ ወደ 79 ኢንቨስተር ገብተው አሁን ኢንቨስት እያደረገ ነው። የሚመጡትም ኢንቨስተሮች ከውጭ ሀገርም ከአገር ውስጥም ባለሀብቶች እየመጡ የኢንቨስትመንትን ፍቃድ እየጠየቁ መሬት እየጠየቁ ሕጉን በጠበቀ መሬት እየተሰጣቸው ወደ ስራ የገቡ ብዙ አሉ ማለት ነው። ከሀገር ውስጥም ከውጭ ሀገርም ኢንቨስተሮች መጥተው ከተማዋን ቢያለሙ ቢሰሩባት እዚህ ላለውም ህዝብ የስራ እድል ገቢ የተለያየ ነገር ይሆናል። ለነሱም ደግሞ ሰርተው የሚለወጡበትና የሚጠቀሙበት ነውና የጸጥታ ችግር የለብንም። የቦታ ሰፊ ቦታ የልማት ቦታዎች አሉን። ስለዚህ ከሀገር ውስጥም ከውጭ ሀገርም ያሉ ኢንቨስተሮች መጥተው ሐይቁ ዳር ማልማት ይችላሉ። ደሴቱ ላይ ማልማት ይችላሉ። መስራት የሚፈልጉትን ቦታ ሁሉ አይተው ያለምንም ቢሮክራሲ መጥተው መስራት የሚችሉበት ሁኔታ አለና ባቱ ለዚህ ዝግጁ ናት ለማልማት ለመልማትም። ከውጭም ከውስጥም ሐይቅ ዳርቻ ላይ የተለያዩ ሪዞርቶችን፣ ሆቴሎች፣ ቢቾች እየተሰሩ ያለበት ሁኔታ ባለሀብቶች የገቡበት ሁኔታ አለ። ነገር ግን ያ በቂ አይደለም። ገና ሐይቅ ዳርቻ ላይ ብዙ ሆቴል፣ ብዙ ሪዞርቶች፣ ብዙ መዝናኛዎች ከግሉ ባለሀብት ጋር ማስራት ስላለብን ኢንቨስትመንት ላይ ትልቅ ስራ ማስራት ይጠበቃል ከከተማ አንጻር ማለት ነው። ይህ ብቻ ላይ ሳይሆን ከተማው የቱሪስት ከተማ ከመሆኑ አንጻር ትላልቅ ሆቴሎች መሰራት አለባቸው። አልጋ እንደዛው በብዛት መኖር አለበት። እዛ ላይ ከተማው ገብቶ ከተማው ላይ መጥቶ ማልማት የሚችልም ባለሀብት ካለ እኛ በቂ ፖቴንሻል አለ፣ በቂ መሬት አለን። እንደሚታወቀው ሐይቅ አለን።
ወደ 50 ሺህ ሄክታር በላይ ላይ የሚያልፍ ሐይቅ አለን። በቶ ማልማትም የሚችል ባለሀብት ከውጭም ከውስጥም እኛም ፕሮሞሽን እየሰራ ነው በተለያዩ ሚዲያዎች አሁንም መጥቶ ማልማት እንዲችል ጥሪንም በዚህ አካባቢ በዚህ አጋጣሚ ለማስተላለፍ እሞክራለሁ ማለት ነው። እንግዲህ ሐይቁን ዙሪያ በማልማት ረገድ ከፍተኛ ስራ ተሰርቷል። በተለይ የእግረኛ መንገድን ጨምሮ ልዩ ልዩ ለቱሪስት ፍሰት አመቺ የሆኑ ተግባራት ተከናውነዋል። ከዚህ ባሻገር ግን ሐይቁ የተለያዩ 5 ደሴቶችን በውስጡ የያዘ ነው። እነዚህን ደሴቶች የማልማትና ተጨማሪ እሴት የመጨመር ስራዎች ያስፈልጋሉ። እኛ እንደ ከተማ አስተዳደር ባለን አቅም አንፃር ይህንን ሐይቅ ዳርቻውን ለማልማት ሙከራ አድርገናል። ትልቅ በጀት ነው የሚፈልገው። ከዛ አንፃር ግን የደሴቱ ላይ የተለያዩ ስራዎች ከማስራት ከክልሉ መንግስት ጋር ከፌዴራሉም ጋር እየተነጋገርን ያለበት ሁኔታ አለ። ትላልቅ የክልሉ ባለስልጣን ጋር ሌሎች ከፌዴራል አመራሮች ጋር ከክልሉ አመራሮች ጋር ተነጋግረን ይህንን ደሴት ማልማት እንዳለብን በሀሳብ ደረጃ አንስተናል። አሁን ለምሳሌ እንደ ሀገር እየተሰሩ ያሉ ትላልቅ የሀገር ገበታ ተብሎ እንደ ኮይሻ ጎረጎራ የተሰሩበት ሁኔታ አለ። ከዛ በላይ ደግሞ እኛ ሐይቅ ላይ ቢሰራ መንግስትም ትኩረት ቢያደርግ ሞር የከተማውን የቱሪስት ፍሰት የሚጨምርበት የኢንቨስትመንት ፍሰቱንም የሚጨምርበት ስራ ስለሚሆን በእኛ በኩል ለመንግስት ያቀርበናል። እንደ ሀሳብ ደረጃ መበልጸግ ባለባት ልክ ትኩረት ማግኘት ባለባት ልክ ትኩረት አግኝታለች ብለን አናስብም። ግን እየተሰሩ ያሉ በጣም ትልቅ ስራዎች አሉ። አሁን ባለው በከተማ አስተዳደሩ እየተሰሩ ያሉ ስራዎች አሉ። ያንን ደግሞ አጠናክረው በመቀጠል ሌላም ተጨማሪ እገዛ ስለሚያስፈልግ የፌዴራል መንግስትም የኦሮሚያ ክልልም ትኩረት ሰጥቶ እዚህ ላይ ትላልቅ ፕሮጀክቶች እንዲሰሩ እንፈልጋለን እንደ ከተማ አስተዳደር ማለት ነው። ከተማ አስተዳደሮችን በሚችለው ከተማን ማጽዳትና አካባቢውን ማጽዳትና ቴራዚውን ማንጠፍ ወጣቶችን ማደራጀትና አካባቢውን ውብ ማድረግ ግሪን ማድረጉን እየሰራ ነው። ግን ትላልቅ ደግሞ መሰራት ያለባቸው 5ቱም ደሴቶች ላይ ትላልቅ የቱሪስት መስህብ የሆኑ ነገሮች መሰራት ይችላሉ። ስለዚህ ትኩረት የሚፈልግ ነው። እኛ ግን እንደ ከተማ አስተዳደር ትልቅ ትኩረት ተሰጥቶት በጣም ብዙ ብር ወጥቶበት ትላልቅ ስራዎች ተሰርተዋል። ከተማዋ ያላት መልክዓ ምድር ለሀገሪቱ ዋና ከተማ አዲስ አበባ ያላት ቅርበትና መሰል ጉዳዮች ለኢንቨስትመንት ተመራጭ እንድትሆን አድርጓታል። የባቱ ከተማ የሰላም አምባሳደር፣ ነዋሪዎቿም ለሰላም ቅድሚያ የሚሰጡ ናቸው። ለባለ ሀብቶችና ለጎብኚዎችም ተመራጭ ከተማ ናት። መጀመሪያ ቱሪዝም ከተማ እናደርጋለን ብለን ስንሰራ የኢንቨስትመንት ማዕከል እናደርጋለን፣ ኢንቨስትመንት ወደዚህ እንስባለን ስል መጀመሪያ ሰላም ማስከበር አለብን ብለን ከአመራር ከህዝቡ ጋር ትልቅ ቁርጠኝነት ወስደን እየሰራን ነው። ከዚህ አንፃር በዚህ 2-3 ዓመታት ምንም አይነት ችግር ሳይኖር የባለሀብቱም የሌሎች የአጠቃላይ የንግዱ እንቅስቃሴ በከተማችን ነዋሪውም ሌላውም አካል በሰላም እየኖርበት ያለ ሁኔታ ነው ያለው። ከኛ ከተማ አንፃር ህዝቡም በየብሎኩ አደራጅተን ሰው የራሱን እየሰፈሩን የአካባቢውን የከተማውን ሰላም እንዲጠብቅ የሀገር ሽማግሌዎች ስራቸውን እንዲሰሩ እነዚህ አሁን የስርዓቱ ጋሻ የሚባሉ ወጣቶችም ጭምር ከጸጥታ አካል ጋር ተቀናጅቶ ትልቅ ስራ እየሰሩ ነው። ከዚህ አንፃር ያለምንም ኮሽታ ከተማችን 24 ሰዓት የንግዱ እንቅስቃሴ ሰው የሚንቀሳቀስባት ከተማ ነው። የባቱ ህዝብ በጣም ንቁና ከጸጥታ አካላት እኩል ሰላሙን የሚጠብቅ ሰላምን የሚሻ ሰላምን የሚፈልግ ስለሆነ ሁሉም ሰው ራሱን አካባቢውን ጠብቆ የሚኖር ነው። ምንም አይነት የሰላም ኮሽታ የሰላም ችግር የለብንም። ከዛም አልፎ ተርፎ ከአንዴም 2-3 የሰላም አምባሳደር ሆነን ተሸልመናል እንደ ከተማ ማለት ነው። የሰላም አምባሳደር ሰላም የሰፈነባት የራሷን ሰላም የምትጠብቅ ሌሎችም ሰዎች መጥተው ተዝናንተው በፈለጉ ሰዓት ቱሪስቶችም የሀገር ውስጥም የውጭ ሀገርም መጥተው ሲወጡ ምንም አይነት የሰላም ችግር ሳይኖርባት እስካሁን ያለች ከተማ ናትና ህዝቡም ሰላም ፈላጊና ሰላም ወዳድ ስለሆነ የሰላምና የጸጥታ ችግር የለብንም እንደ ከተማው። ኢንቨስተሮችም ደህንነት በጣም የተጠበቀ ነው፣ ችግር የለም። የመንግስት ትኩረት የከተማው መንግስት በጣም በትኩረቱ ጸጥታው ላይ የሚሰራው ጸጥታና ደህንነት በሌለበት የልማት ስራም ስለማይሰራ የፖለቲካ ስራ ምንም አይነት ስራ እንደማይሰራ ስለሚያውቅ ያለውን ኃይል አሟጦ የሚሰራው በጸጥታው ዘርፍ ነው።
አገራችን አስተማማኝ የጸጥታ ሁኔታ አለ። ከተማችን ላይ ምንም አይነት ችግር የለም። እንደ ከተማችን አጥሮ ብዙ አመት የቆዩ የኢንቨስትመንት ፕሮጀክቶች አሉ። አቋርጠናል። እኛ እንደ ከተማው አቋርጠን ለዓለማ ለምችል ባለሀብት ሰጥተናል። እየለማ ነው። አሁን አንዳንድ 2 አመት ምናምን የቆዩ ፕሮጀክቶች አሉን። እነሱንም ደረጃውን ጠብቀን ወደ እርምጃ እየሄድን ነው። ማስጠንቀቂያዎች ያው በህጉ የምትጅበት የእርምጃ ደረጃዎች አሉ። የአፍ ማስጠንቀቂያ፣ የጽሁፍ አንደኛ፣ ሁለተኛ ተብሎ እነሱ በዚህ መልኩ ወደ ስራ የማይገቡ ከሆነ ውሉን አቋርጠን ለሚያለማ የማስጠት ስራ እየሰራን ነው።